It's on here now. The goalkeeper's beat, and South Africa have done Gabriel Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አይኦሲ አዲሱን ፕሬዚዳንቱን አውቋል። ሰኔ ላይ የአይኦሲ ወይም ዓለም አቀፉ የኦሎምፒክ ኮሚቴን በፕሬዝዳንትነት የሚረከቡት የመጀመሪያው አፍሪካዊ ማንነታቸው ታውቋል። አፍሪካ ለመጀመሪያ ጊዜ ዓለም አቀፉን የኦሎምፒክ ኮሚቴን ለ8 ዓመት እንደምትመራ ታውቋል። ሁለተኛው ልዩ ነገር የመጀመሪያዋ ሴት የኦሎምፒክ ኮሚቴ ፕሬዝዳንት ሆነው ነው የተመረጡት። ዜግነት ዚምባብዌያዊ፣ የከዚህ በፊት የኦሎምፒክ ተሳትፎ ጥሩ ዋናተኛ በዋና ስፖርት። በነገራችን ላይ ዚምባብዌ 7 ወይ 8 ሜዳሊያ ነው ያገኘችው እስከ ዛሬ ድረስ በታሪኳ በኦሎምፒክ አጠቃላይ። ከ7ቱ 6ቱን እሳቸው ናቸው ያሸነፉት። ሴትይቱ የሚገርም ነው በጣም። ለዚህ ነው መሰለኝ በሀገር ቤትም አንዳንድ መረጃዎችን ስናይ ሴቷ ወርቅ ተብለው ይጠራሉ። ብቸኛዋ ናቸው ለዚምባብዌ እንዴት ሊታዩ እንደሚችሉ። ያው እንግዲህ አሁን ዚምባብዌ ስንል በቆዳ ቀለም ጠቆር ያለ ምናምን የምንጠብቅ ከሆነ ያው ነጮችና ጥቁሮች ተደባልቀው የሚኖሩበት እነ ሙጋቤ ለረጅም ጊዜ በዛ ጋር ነጮቹን አስወጣለሁ አላስወጣም የፖለቲካ ምናምን ነገሮች እንደነበራቸው ዚምባብዌ ላይ የበረታ ጫና አለ እነዚህን ሰዎች ምናምን የሚል ነገር አለ አይደል። እኚህ ሴት በዜግነት ዚምባብዌያዊ ናቸው። ከዚህ በተጨማሪ ደግሞ ለመጀመሪያ ጊዜ የኦሎምፒክ ኮሚቴውን የዓለም አቀፉን በፕሬዝዳንትነት የሚመሩ ይሆናሉ። ዚምባብዌ 8 የኦሎምፒክ ሜዳሊያ ያላት እስከ ዛሬ ድረስ። ከዚህ 8 ዚምባብዌ እንደ ሀገር ካገኘችው ውስጥ የእኚህ ሴቷ የአዲሱ የኦሎምፒክ ኮሚቴ ፕሬዝዳንት የሚባሉት በውሃ ዋና 2 የወርቅ ሜዳሊያ፣ 4 የብር ሜዳሊያ እና 1 የነሐስ ሜዳሊያን ማግኘት የቻሉ ናቸው። ከ8ቱ ሀገራቸው ካገኘችው ወርቅ ውስጥ 7ቱን እሳቸው ብቻ ያሸነፉት ነው። ለዛ ነው ወርቋ ሴት የሚል መጠሪያ የሚኖራቸው። በነገራችን ላይ እነዚህ አሁን የጠራናቸው 2 የወርቅ 4 የብር እና 1 የነሐስ ሜዳሊያን ሲያገኙ ከአቴንስ 2004 አንስቶ እስከ ቤጂንግ 2008 በሁለቱ ኦሎምፒኮች ላይ የተመዘገቡ ውጤቶች ናቸው። ቶማስ ባህ 71 ዓመታቸው ነው። እስከ ሰኔ ድረስ የአይኦሲ ፕሬዚዳንት ሆነው ወይም የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዚዳንት ሆነው ይቀጥላሉ። ሰኔ ላይ ግን ለአዲሷ ተመራጭ ለኮቬንትሪ የስልጣናቸውን የሚያስረክቡ ይሆናል። ክሪስቲ ኮቬንትሪ ይባላሉ። በነገራችን ላይ የመጀመሪያዋ አፍሪካዊት የመጀመሪያዋ ሴት የኦሎምፒክ ኮሚቴ ፕሬዚዳንት ሆነው የተመረጡ ናቸው። በዚህ ሂደት ላይ እውነት ለመናገር ለእኔ ልክ ዜናው ሰበር ተብሎ ሲወጣና እሳቸው ማሸነፋቸው ሲነገር የምር በጣም ሰርፕራይዝ ነው ያደረገኝ። ለምን? ምክንያቱም ኤክስፔክቴሽኑ የነበረው ሰባስቲኮ ያሸንፋል የነበረው። ሰባስቲኮ ቀጣዩ የኦሎምፒክ ኮሚቴ ፕሬዚዳንት መሆኑ አይቀርም ተብሎ ነበር ሲነገር የነበረው እና እንግሊዞቹ በቀላሉ ተጽዕኖ ያሳድራሉ የተሻለም ካንዲዴት ተደርጎ ተወስዶ ነበር እና እኚህ ሴት ሰባስቲኮ ማሸነፍ አይደለም አጠገባቸው መድረስ አልቻለም። በድምፁ በጣም ገርሞኛል። እኔ በጣም ከፍተኛ ርቀት ነው በመካከላቸው ያለው። አሁን ድምፅ በሚሰጥበት ሰዓት ላይ እሳቸው አሁን ያሸነፉት ክሪስቲ ኮቬንትሪ የሚባሉት ዚምባብዌዊት የመጀመሪያዋ የኦሎምፒክ ኮሚቴ ሴት ፕሬዚዳንት 49 ድምፅ አግኝተዋል። ሁለተኛ ደረጃ ላይ የተቀመጡት የቀድሞ የጆ ሳማራንጅ የሚባል ሰው ሰምተን እናውቃለናል። የእሳቸው ልጅ የሳማራ ጁኒየር የሚባል እሱም እንደዚሁ በፕሬዚዳንትነት ለመወዳደር እጩ ሆኖ ቀርቦ ነበረ። ከእሱ 28 ድምፅ ነው ያገኘው። ውድድሩን በአንደኝነት በጣም ተረጋግቶና በምቾት ያሸንፋል የተባለው ሰው ደግሞ
ሰባስቲኮ 8 ድምጽ ብቻ ነው ያገኘው። ስለዚህ በጣም 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 ሰፊ የሆነ ልዩነት ነው የሚለው ማንገር ያስፈልጋል። በጣም ገርሞኛል። ይሄ ይገርማል። በተለይ በድምጽ በተሰጠው ድምጽ መካከል ያለው ልዩነት በጣም ሰፊ ነው። አንደኛ ያው ይህንን ኃላፊነት ይረከባሉ ተብሎ በብዙ ሰዎች ዘንድ የተጠበቁት ሴባስቲኮ ናቸው። ግን ደግሞ ምንም ያልተጠበቁት ዚምባብዌዎች ሲያሸንፉ የሆነ ከፍተኛ የሚባል ፉክክር ተደርጎ በተወሰነ የድምጽ ልዩነት ምናምን ቢሆን ልትረዳው ትችላለህ። ግን አሁን በመካከላቸው ተፈጠረ የተባለው ልዩነት ግን በጣም ሰፊ ነው። እንግዲህ በጣም ትልቅም ኃላፊነት ነው የተረከቡት። ስለዚህ ይህንን ኃላፊነታቸውን እንዴት ባለ መንገድ ይወጣሉ የሚለው ወደፊት የምንመለከተው ነው። ግን እንደ ተርኒንግ ፖይንትም የተመለከቱት ሰዎች አሉ። በቃ ነገሮች ምን ያክል እንደተሻሻሉ ምን ያክል እንደተለወጡ በስፖርቱ ሴቶች ትልልቁን ደረጃ መያዝና መምራት እንደሚችሉ ሰዎች እምነት አድሮባቸው ያንን ኃላፊነት እየሰጡ ነው የሚለውንም አስተያየት ደግሞ የሰጡ ሰዎችም ተመልክቻለሁ። እና በጣም ትልቁ በስፖርቱ ትልቁ ዜና መገናኛ ብዙሃኖችም ደግሞ በሰፊው እየተወያዩበት ሀሳብ እየሰጡበት ዘገባዎችን እያቀረቡ የሚገኙበት አንደኛው ጉዳይ ሆኖ ነው የተመለከት ነው። የክሪስቲ ኮቨንትሪ ጉዳይ ላይ የተወሰኑ ነጥቦችን እንጨምር። እኔ ያሰብኩት እንዴት መሰለሽ IOC በነገራችን ላይ በስፖርት ትልቁ ስልጣን ያለው እዚህ ቤት ነው የሚባለው IOC ኢንተርናሽናል ኦሎምፒክ ኮሚቴ ማለት ነው። ምክንያቱም IOC ገቨርን የሚያደርገው ሁሉንም የስፖርት አይነቶች ነው፣ ወይም የኦሎምፒክ ስፖርቶች ብለን የምንጠራቸው አሉ አይደለ? እነዚህ የኦሎምፒክ ስፖርቶችን በሙሉ IOC ይመለከተዋል። የእሱ ስፖርቶች ናቸው ተብለው የተመዘገቡ ናቸው። እግር ኳስ ብትሄጂ ዓለም አቀፉ የእግር ኳስ ኮንፌዴሬሽን ወይም ፊፋ አለ። እሱ እግር ኳስን ብቻ ነው። ወርልድ አትሌቲክስን ብቻ ነው እንደምንለው። IOC ግን ሶል አባውት ኦል ስፖርትስ። ስለዚህ ለስፖርቱ ትልቁ ስልጣን ነው ለእኛ አፍሪካዊት ለክሪስቲ ኮቨንትሪ የተሰጣቸው ማለት ነው። ይሄ ማለት ለሚቀጥሉት 8 ዓመታት ያንን ይፈታል። ስለዚህ የኔ ሐሳብ የቶማስ ባህ ስልጣን ሰኔ ላይ ያበቃል። ያኔ የስልጣን ርክክብ ይኖራል። ከዛ ውጪ እኚህ ሴት ደግሞ ለሚቀጥሉት 8 ዓመታት ይመራሉ። አሁን እኛም የኢትዮጵያ ኦሎምፒክ ኮሚቴ የሚባል አለን አይደለም? ስለዚህ የኢትዮጵያ ኦሎምፒክ ኮሚቴ የተፈጠረውን ውዝግብ መፍታት አልተቻለም እስካሁን ድረስ። በፍርድ ቤት ነው ጉዳዩ እየታየ የሚገኘው። ግን ከእንደነዚህ ያሉ ሂደቶች ምን መማር ምን ማስተዋል እንችላለን የሚለውን ነገር ብናነሳ በጣም 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 ጥሩ ይመስለኛል። እንደኔ ምን ያለሽ አካሄድ ነው? አይ ጥሩ ነው። ሁሉ ጊዜ ከሆኑ ነገሮች ትምህርት መውሰድ ያስፈልጋል እና እዛ ላይ ደግሞ በተለይ እኛ ያለንበትን ነገር ለማሻሻል የተሻለ አካሄድም ለመከተል በጣም አሪፍ ነገር ነው። የመማር ፍላጎት ውስጥ ካለ ድረስና የማሻሻል ፍላጎት ውስጥ ካለ ድረስ ማለት ነው። እንደውም የእሳቸው መመረጥን በተመለከተ ቅድምም በመግቢያችን ላይ በተወሰነ መንገድ ለማንሳት የሞከርኩት ይሄ በቃ ዳይቨርሲቲውን የሚያሳይ ነው። አንደኛ አፍሪካዊ መሆናቸው፣ ሁለተኛ በጾታም ሴት መሆናቸው፣ ሶስተኛ ደግሞ ቅድም እንደተናገር ነው በስፖርቱ ካሉት በጣም ትልልቅ ስልጣናት መካከል በቀዳሚ ደረጃ ላይ የሚቀመጠውን IOCን ለመምራት እምነት ተጣለባቸው ማለት በጣም ትልቅ የሚያመላክተው ነገር አለ ብለው አስተያየት የሚሰጡ ሰዎች አሉ። እንደውም ብዙ ሰዎች የሚስማሙበት ነገር ነው ይሄ። ስለዚህ ሰዎች እሳቸው ላይ እምነታቸውን በዚህ ልክ መጣላቸውና በዛ ላይም ደግሞ ቅድም እንዳነሳ ነው ያሸንፉበት መንገድ ትልቅ ብልጫ ያለው መሆኑ ብዙ የሚያነጋግር ብዙ ሰዎች ለለውጥ ምን ያክል ፍላጎት እንዳላቸው የሚያሳይና እድል መስጠትንም በተመለከተ ደግሞ የበለጠ ይሄ ምንድነው ቀናይ እንደሆኑ የሚያሳይ ነው የሚሉ መረጃዎችም አሉ። በእርግጥ ይሄ የእሳቸውንም ችሎታ በተመለከተ የሚጠራጠሩ ሰዎች የሉም። በተሻለ መንገድ የመምራት አቅም አላቸው። ለስፖርቱም በጣም ቅርብ ስለሆኑ በሀገራቸውም ደግሞ የስፖርት ሂደቶችን ይመሩ ያስተባብሩ ስለነበረ ያም ያን ያክል ከባድ የሆነ ስራ ሊሆንባቸው አይችልም ብለው አስተያየት የሚሰጡ አሉ። ስለዚህ ለተሻለ ነገር ቅርብ መሆን አሪፍ ነው ብዬ ነው ማስበው ሁሌ እና እኛም ከዚህ የምንወስደው ትምህርት ይኖራል። ለዛ ደግሞ የበለጠ መዘጋጀት ያስፈልጋል ነው የምለው እኔ አንተ ላነሳው ሀሳብ።
አሁን ሁለት ነገሮችን ነው እንግዲህ ልንማር የሚገባ የሚመስለኝ። የመጀመሪያው ነገር ኢንተርናሽናል አመራር ላይ መውጣት ካለመቻላችን ምን ያህል ሊቆጨን ይገባል፣ እየቻልን ስላልሆነ። ኢንተርናሽናል አመራር ላይ መውጣት ብንችል የተሻለ ሊሆን ስለሚችል የተሻለ ሊሆን ስለሚገባው ማለት ነው። ስለዚህ ኢንተርናሽናል ኦሎምፒክ ኮሚቴን ከአሁን በኋላ ለሚቀጥሉት 8 ዓመታት የሚመሩት እኚህ ሴት ከሆኑ ሴትዮዋ ከየት የተገኙ ናቸዋል? ከዚምባብዌ የመጀመሪያው አፍሪካዊ ሴት የኦሎምፒክ ኮሚቴ ፕሬዚዳንት ሆነዋላል። ዚምባብዌ ብለን ደግሞ በዚምባብዌ የኦሎምፒክ ተሳትፎ ታሪክ 8 ሜዳሊያ ነው ያገኘችው። 8 ሜዳሊያ ያገኘችው ዚምባብዌ ከ8ቱ 7ቱን ያስገኘችላትን ክሪስቲ ኮቨንትሪ የምትባልን ሴት የዓለም አቀፉ የኦሎምፒክ ኮሚቴ ፕሬዚዳንት አድርጋ ማስመረጥ ስትችል ከ1956 የሜልቦርን ኦሎምፒክ አንስቶ እስከ በቀደሙ የፓሪስ ኦሎምፒክ 2024 ድረስ ኢትዮጵያ ያገኘቻቸውን ክብሮች፣ ድሎች፣ ወርቆች በተደመሪው ከዚምባብዌ ጋር የሚስተካከል አይደለም። የዚምባብዌ እና የኢትዮጵያን ማነጻጸር በጭራሽ የምንችለው አይደለም። አሁን ያንን ያህል ክብር ያላቸው አንድ ሰው ላይ ያልተንጠለጠለ አበበ ቢቂላ ብሎ የጀመረ ያውም የሚገርም ታሪክ በሰው ልጅ እንዴት ሆነ በሰው ልጅ እንዴት ተቻለ የሚያስብል ታሪክ የተሰራበት ያውም ለ3 ተከታታይ ጊዜ በኦሎምፒክ ማራቶንን ያሸነፈች የመጀመሪያ ሀገር የሆነችበት ምክንያቱም አበበ ቢቂላ ሮም፣ አበበ ቢቂላ ቶኪዮ፣ ከዛ በኋላ ማሞ ወልዴ ሜክሲኮ ስለሆነ 3ቴም የወንዶችን ማራቶን በዛን ጊዜ ኢትዮጵያ ናት ያሸነፈችው። ከዛ በኋላ እነ ፋጡማ ሮባ፣ እነ ደራርቱ ቱሉና ኃይሌ ገብረስላሴ፣ ቀነኒሳ፣ መሲ፣ ጥሩነሽ እያልን ብንሄድ በጣም ብዙ ኦሎምፒክን ያሸነፉ እነ ምሩጽ ይፍጠር አሉ። በጣም ብዙ ይሄ ወርቁን ብቻ እያነሳውን ብሩን ነሐሱን ምኑን ስናነሳ የነቲኪ ገላና እያልን የነገዛኛ በራ እያልን ብንጨምር በጣም ብዙ ተወዳዳሪዎች አሉ። ነገር ግን ለምንድን ነው እንደነዚህ ያሉ ስኬታማ ስፖርት ላይ ያሉ ሰዎች ያሉበት አሸናፊዎች የወጡበት ሀገር ሆነን ዓለም አቀፍ አመራር ላይ ግን ለምንድን ነው ኮስሰን የምንታየው? ይህንን ቆጭቶት መጠየቅ አይገባውም ወይ የኢትዮጵያ ኦሎምፒክ ኮሚቴ? ቆጭቶት መጠየቅ አይገባውም ወይ የኢትዮጵያ አትሌቲክስ ፌዴሬሽን ወይም ሌሎቹ ስፖርት ላይ ያሉት የባህልና ስፖርት ሚኒስትር? ለምንድን ነው ከፍ የማትሉት? ወደ አመራር የማትመጡት? ወደ አመራር በመውጣት ሌላ ምቹ የሆነ ነገር መቆናጠጥ አይቻልም አይገባምስ ወይ? ለእኚህ ሴት እኮ ሲያሸንፉ የተነገረላቸው የመጀመሪያ ነገሮች ውስጥ ጎልተው የሚወጡ 3 ነገሮች ናቸው። 1 የመጀመሪያ አፍሪካዊት ናቸው፣ 2 ሴት ናቸው። 3ኛውና ዋነኛው ግን የኦሎምፒክ የውሃ ዋና ተወዳዳሪ ሆነው ያመጧቸው ውጤቶች ከ2004 አቴንስ አንስቶ በ2008 ቤጂንግ ላይ ያመጧቸው ውጤቶች ናቸው የሚነሱት። እኛ ከ1956 አንስቶ እስከ 2004 የተሳተፍን፣ ከ60 አንስቶ እስከ 2024 የተለያዩ ውጤቶችን ያመጣን፣ ከአበበ ቢቂላ ጀምሮ እስከ ታምራት ቶላ ድረስ ወርቅ በማራቶን ያመጣን ያለን ሀገር እንዴት ነው እንደነዚህ ባሉት ነገሮች ላይ ኮሳሳ ሆነን የምንታየው? እስከ መቼስ ነው እንደዛ የምንቀጥለው? ይገባናል የምንለው ሰው ማውጣት ላይ ለምንድን ነው የምንሰንፈው? ይህንን ጥያቄ እንጠይቅ። ለምንድን ነው ሰው ማናወጣው? ሰው አወጣን ከተባለ ትልቅ ሰው በቃ አወጣን ከተባለ ልንጠቅስ የምንችለው ሄዶ ይድነቃቸው ተሰማን። ከዛ ውጪ በቅርብ በህይወት የተለዩንን ፍቅሩ ኪዳኔን ነው ልናነሳ የምንችለው። ቀረብ ይላሉ ነው ወደ እግር ኳሱም ወደ ስፖርት አመራሩም ላይ ወደ አመራሮቹ ጋር ቀረብ ይላሉ። ወደ ጋዜጠኝነት የበለጠ የደላ ምቾት አላቸው ሰውየው ምናምን ነው ልንል የምንችለው። ስለዚህ ለምንድን ነው ሰነፍ የሆን ነው? ለምንድን ነው ያልሆነለ? ለምንድን ነው ሰው ያላወጣ ነው? የቱ ጋር ነው ድክመታችን? እኔ ይህንን ነው እንድንነጋገርበት አንድ የምፈልገው። እኔና አንቺ የምናወራበታለን፣ ሌሎች ባለሙያዎችም ሀሳብ ቢሰጡበት በጣም ደስ ይለናል። የእውነት ለመናገር ግን ምንድን ነው ሊሚቴሽናችን ስንል በጣም ብዙ ነገሮች ያው ሊሚቴሽኖች ይኖራሉ። 1 ስፖርተኞች በጎን ለጎን ያላቸው የትምህርት ዝግጁነት ደካማ መሆን
የራሱ የሆነ አስተዋጽኦ አይኖረውም ወይ ልንል እንችላለን። አሁን በድል በክብር ሀገራቸውን ስላስጠሩ አትሌቶች ስናነሳ የትኞቹ አትሌቶች ናቸው ከስፖርቱ ውጤታማነት ጎን ለጎን በትምህርት ዝግጁነት አንድን እንደነዚህ ያለ ዓለም አቀፍን ተቋም ሊያስመራ የሚችል ግንዛቤ ሊያስመራ የሚችል ክህሎት የትምህርት የሚያመጣው ክህሎት ችሎታ ዝግጁነት ያላቸው ስትይ አበበ ቢቂላ እና የትምህርት ዝግጁነቱ ማሞ ወልዴ የትምህርት ዝግጁነቱ እያልሽ አሁን የጠራናቸውን ነገሮች ስንል ማንን ነው ልናገኝ የምንችለው የሚለው ወሳኝ ነው። ሁለተኛው መነሳት አለበት ብዬ የምለው የቋንቋ ቤሪየርም አለ። ዓለም አቀፍ ተቋምን ሲመራ ከዓለም አቀፍ ቋንቋዎች መካከል የተወሰኑትን ማወቅ አስፈላጊ ነው። በዚህ ረገድ ዝግጁነት አለ ወይ? ቋንቋን በመማር ሂደት ላይ የሚያዳብሩ ሰዎች አሉ። ሌሎች ዲሲፕሊኖችን እንኳን በትምህርት ቤት ገብተው ባይማሩ የቋንቋ ክህሎትን ለማሳደግ ደግሞ ቋንቋ በራሱ እንደ ትምህርት ስለሚሰጥ እዛ ላይ ወይም ደግሞ አንዳንዴ ቋንቋ የልምምድ የልምድ ውጤት ነው። ብዙ ለመናገር በሞከርሽ ቁጥር ብዙ እያወቅሽ የምትመጪው ነገር ነው። ቋንቋ ማለት እንደማይባል እያወቅሽ የሚባለውን የምትማሪበት ማለት ነው። እንደማይባል ስታውቂ ሺአር ዘ ቴክኒሽያን እላለሁ ለምሳሌ ሺ ካልክ እኮ አራ አይባልም ስትይ የሚባለውን ስትነግረኝ አይ ቲንክ ሺ ኢዝ ዘ ቴክኒሽያን ካልኩ ሺ ብሎ ኢዝ ነው የሚለውን ዛሬ ነው የምወስደው። ስለዚህ እንደማይባል ሳውቅ የሚባለውን እየተማርኩ የምሄድበት ነው። ስሩ ፕራክቲስ ማለት ነው። ሌላ ነገር እኮ የለም። በመለማመድ መሳሳትን ባለመፍራት። ለዛ አይመስልሽም? ሕፃናት ቋንቋ ላይ ቀድሞ የማወቅ ቀድሞ የመማር ቀድሞ ፍሉዌንት የመሆን እድል አላቸው። ቋንቋው የትኛውም ሊሆን ይችላል። ቻይንኛ ላስተምር ብትይ በልጅነት ከሆነ እንግሊዝኛ፣ አረብኛ፣ ፈረንሳይኛ ምናምን ልትይ ስህተት ስለማይፈሩ እኮ ነው አንዱ የሚረዳቸው። አውርተህ ሞታል የሚባል እንግሊዝኛ የሚያወሩ ልጆች አጋጥሞሽ ያውቃሉ? በልጅነታቸው ምናምን የሚሉሽ ብሏል የሆነ ነገር በእንግሊዝኛ ሲወራ አማርኛ እኮ ይችላል። አማርኛውን እንደሚናገረው እንግሊዝኛውን መናገር ሲያቅተው ግድ የሌለው ሕፃን ልጅ አጋጥሞሽ የሚያከሆነ ግድ የለውም በመንገድ በመሰለው መንገድ ይለዋል። ግን እዛ ውስጥ በድፍረት በመሞከር የሚገኝ ትምህርት አለ። እንደዚህ ያለ ዝግጁነት ስፖርተኞቻችን ጋር አለ ወይ? ስፖርተኞቻችን ስንል በአብዛኛው ኦሎምፒክ ሲባል በሩጫ ስለምናሸንፍ ሯጮቹን ብቻ ማለት ግን አይደል። እግር ኳስንም ነው ሌሎቹንም ስፖርተኞችን ማለት ነው። ሮቤል ዮሐንስን ጨምሮ ማለት ነው በኦሎምፒክ ስለተሳተፈ ዋና ላይ እንዲህ ያሉት ነገሮችን ከዛ ሶስተኛው አሁን እነዚህ የኔ አመለካከቶች ናቸው ሳምንት ሶስተኛው እውነት እንዲህ ያለ ድሪም አምቢሽን ኖሮት የሚሰራ አለ ወይ? ኃይሌ ገብረስላሴ ሩጫ ውስጥ ገባ። ኃይሌ ገብረስላሴ ጎበዝ ተወዳዳሪ ሆነ፣ አሸነፈ በጣም ብዙ ውድድሮችን። ኃይሌ ገብረስላሴ ወደ ኢንቨስትመንት ገባ። በእነዚህ ሁሉ ሂደት ውስጥ ኃይሌ somewhere in the near or far future የአንድ ትልቅ ዓለም አቀፍ ተቋም ላይ ወርልድ አትሌቲክስ ላይ ወይም የአንድ ትልቅ ተቋም ላይ IOC ላይ የመግባትን ህልም ይዞ መንገዱን ጎን ለጎን እያመቻቸ ይሄዳል ወይ ያስበዋል ወይ ብትኝ ተይ እባክሽ ነው የምልሽ። ቀነኒሳን ብትጠይቅኝ እንደዛው ነው የምልሽ። ደራርቱን ብትኝ እንደዛው ነው የምልሽ። ወይም ገዛኝን ብትኝ ስለሺን ብትኝ ማንንም ብትኝ እንደዛው ነው የምልሽ። በህልማቸው በጉጉታቸው ውስጥ ሀገርን እንደዚህ ባለ ሌቭል ደግሞ መወከል የሚባለው ውስጥ የለም። ይልቁኑ ምንድነው ያለው ወይ ያለው የሩጫ ህይወት ካለቀ በኋላ አንዳንዴ መሳሳብ አለ አይደል? አበበ ቢቂላን ካየ በኋላ ማሞ ወልዴ በኋላ ነምሩጽ ይፍጠርን ካዩ በኋላ እና ኃይሌን ካዩ በኋላ እነ ቀነኒሳን ካዩ በኋላ እያልሽ በየደረጃው ትውልድ እየተቀያየረ እነ ታምራት ቶላ ድረስ ይደርሳል። በሴቶች ስትይ ደራርቱ ቱሉ፣ ፋጡማ ሮባ፣ መሰረት ደፋር፣ ጥሩነሽ ዲባባ፣ ወርቅነሽ ኪዳኔ እንደዚህ እያልሽ ጌጤ ዋሚ ምናምን እያልሽ ወርደሽ ትሄጂና የት ጋር ትደርሻለሽ መሰለሽ? ትዕግስት ጋር ትደርሻለሽ ማለት።
ከዛ ልክ እንደዚሁ መከታተሉ እንደገሌ ሀገሬን ወክዬ እንደገሌ ሀገሬን አስጠርቼ ምናምን ከሚሉት በኋላ በአብዛኛው ነው የምነግርሽ ሳምሪ፣ በአብዛኛው የቀደሟቸው ስፖርተኞች ያደረጉትን ነው አዳዲሶቹ የሚያደርጉት። ህንፃ መስራት፣ ኢንቨስት ማድረግ በቃ አንድ አይነትነት አለው። ህንፃ መስራት፣ የሆነ አንድ የንግድ መስመር ውስጥ መግባት፣ መንግስትም ደግሞ ለእንደነዚህ ያሉ ስፖርተኞች ቦታ ምናምን ይሰጣል። አብዛኞቹ ስፖርተኞች መሬት ተሰጥቷቸው ህንፃ ገንብተው እንትና ሞል እየተባለ እየተጠራ ይሰራል። በቃ ይሄንን ላይን ነው የለመዱት፣ ይሄንን ላይን ነው የሚያውቁት። ይሄ በራሱ ነውር አይደለም፣ ይሄ በራሱ ጥፋት አይደለም። አስፍቶ ማሰብ ላይ ግን ዝግጁ ነበሩ ብትኝ እኔ አይመስለኝም። ዝግጁነታቸው የሆነ ስራ ሰርቶ ውድድር ተወዳድሮ በውድድር ማሸነፍ ውስጥ ገንዘብ አግኝቶ ማልማት፣ ህንፃ መስራት፣ ሞል መክፈት ወይ ሆቴል መክፈት እንደ ኃይል ወይ ሌሎች ኢንቨስትመንቶች ላይ መግባት ነው የሚሆነው። ሌላ ህይወት ሊያስቀጥል የሚችል የቢዝነስ ነገር ላይ የበለጠ ፎከስ ማድረግ ላይ ነው ያለው። አራተኛው ማነሳው ነገር በትንንሽ ነገሮች ብዙ መደሰት። በትንንሽ ነገሮች ብዙ መደሰት የሚለው አትሌቶቹን ወይም እግር ኳስ ተጫዋቾቹን ምናምን ወይም ዋናተኞቹን ምናምን የሚመለከት አይመስለኝም። የሚመለከተው በአብዛኛው ስፖርት አመራር ላይ ያሉ ሰዎች አቶ ገሌ ገሌ የሚባሉት የእንትን ፌዴሬሽን አመራር በምስራቅ አፍሪካ እንደዚህ ኮሚቴ ሆነው ተመረጡ። የምስራቅና መካከለኛው አፍሪካ ምናምን ሴካፋ ምናምን የምትዩ ዞን 4 5 ወይም 6 አባል ቢኖረው 5ቱን ሲያካተት እዛ ውስጥ ስለገባሽ አገር ሁሉ ስለዚህ እንዲያወራ ነው ትፈልግ። የመቅረት እድል በሌለበት ገባሁ ብለሽ ተመረጥኩ ብለሽ እኔ በነገራችን ላይ ሁለተኛ ወጥቻለሁ። በምን ከኔና ካንቺ በምን ሁለተኛነት ነው? ሁለት ሆነን ሁለተኝነት መጨረሻነት ነው፣ ውራነት ነው። ሁለትነና ባይ ዘ ወይ በየግን የሆነ ኢንተርቪው ላይ በተለያዩ አጋጣሚዎች ሸገር ስፖርት ላይ ባለን ፐርፎርማንስ ኦልሞስት ላለፉት 9 ዓመታት 10 ዓመታት ሁለተኝነት ያገኘው የምጨርስ ባለሙያ ነኝ ብዬ ብል ዲሲቭ ያደርጋል እኮ። ከስንት ካላልሽ ከስንት ሰው ነው ሁለተኛ ወጣው? ስንት ናችሁ ስንባል እሱማ ሁለት ውራ ነኝ እኮ መጨረሻ ነኝ እኮ ኢካምቢ እኔ ወይስ ይሄ ወይም በስንፍናዬ ምክንያት ነው ወሬ መሆን የሚችለው ዜና መሆን የሚችለው እንጂ ለተከታታይ ዓመታት ሁለተኛ ደረጃ የዓመቱ ሁለተኛ እየተባልኩ ምናምን የሆነ ስለሆነ ጎበዝ ሰው ምናወራ አይደለም ይመስል። እስቲ ዝም ብለሽ ሂጂ የምን ፌዴሬሽን ፕሬዚዳንት ምን አይነት ስልጣን በአህጉራዊ ደረጃ ምን አይነት የኮሚቴነት ተሳትፎ በምን ቦታ ላይ እንዳለው ለምንድን ነው ከፍ ማትሉት ለሚለው ጥያቄ ይሄ ማብረጃ ሊሆን አይችልም ለኔ። በእነዚህ ኮሚቴ ውስጥ ምን ውስጥ በመግባት ያሉት እርካታዎች እንደ መነሻ እንደ መንደርደሪያ ተጠቅመሽ ዋናውን ኃላፊነት ለመቆናጠጥ ከዚህ መነሳት አስፈላጊ ነው በሚለው ከሆነ ልክ ነው። እዛው ለመቅረትና ይሄንኑ ደግሳችሁ አናክብረው በሚል ከሆነ ግን በጣም ከባድ ነው፣ በጣም ከባድ ነው። አምስተኛው ነው የማነሳው ነጥብ የኢትዮጵያ ኦሎምፒክ ኮሚቴ በማን ይመራል? በዶክተር አሸብር ወልደ ጊዮርጊስ። የኢትዮጵያ እግር ኳስ ፌዴሬሽን በማን ይመራል? በአቶ ኢሳያስ ጂራ። የኢትዮጵያ ውሃ ዋና በማን ይመራል? የኢትዮጵያ አትሌቲክስ በማን ይመራል እያልሽ ብትመጪ አትሌቲክሱ ላይ እነ ኃይሌ እነ ገብረ እግዚአብሔር ያኔና አቶ አለባቸውን አስወጥተው በምርጫ አሸንፈው ከገቡበት ጊዜ ጀምሮ አትሌቲክሱ ላይ አትሌቶቹ ራሳቸው መግባት ጀመሩ እንጂ ለስፖርቱ ሩቅ የሆኑ ሰዎች ናቸው ስፖርቱን እዚህ ሀገር ላይ የሚመሩት። በዓለም አቀፍ ኦሎምፒክ ኮሚቴና በኢትዮጵያ ኦሎምፒክ ኮሚቴ መካከል የሚኖር ግንኙነት በዶክተር አሸብር በኩል እነዚህ ሰዎች ወደ ዓለም አቀፍ አመራር በስፖርቱ ተወዳድረው የሚያውቁ ሰዎችን ብቁ እንዲሆኑ ማዘጋጀት፣ ብቁ ሆነው ሲገኙ ደግሞ መንገዱን መጥረግ ላይ ይሰሩላቸዋል ብትኝ አይሰሩላቸው።
አልተሞከረም፣ አልሰሩትም፣ ያንን እንትን አይሉት። አሁን ግን ምን እያነሳን ነው? ክሪስቲ ኮቨንትሪ የምትባለው ሴት ኦሎምፒያን ናት። ቶማስ ባህ ላለፉት 12 ዓመታት አይኦሲን በፕሬዚዳንትነት የመሩት ምዕራብ ጀርመንን ወክለው የተወዳደሩ ኦሎምፒያን ናቸው። ከእሳቸው በፊት የነበሩት ኦሎምፒያን ናቸው። አሁን የተሸነፉት ኦሎምፒያኖች ናቸው። አገሮች ኦሎምፒያን የሆኑት፣ ኦሎምፒያን ማለት በኦሎምፒክ ተሳትፎ የሚያውቅ ስፖርተኛ ስሙ ኦሎምፒያን ነው። አያማን ኦሎምፒያን ብሎ መናገር ይችላል። በኦሎምፒክ ተሳትፌ የማውቅ ለማለት ነው። እነዚህ ሁሉ ኦሎምፒያኖቻቸውን ወይም በኦሎምፒክ ተሳትፈው የሚያውቁ ሰዎቻቸውንና ተወዳዳሪዎቻቸውን ወደ ላይ ከፍ ሲያደርጉ ቅድም ምናልሽ በዚምባብዌ ስፖርት ውስጥ ስልጣን አላቸው እኚህ ሴት። ከዛ ወደዚህ ደረጃ መጡ ምናምን። እኛ ጋር ግን ቁልፍልፍ ብሎ የተያዘው ለስፖርቱ ሩቅ በሆኑ ሰዎች ስፖርቱ የሚመራ መሆኑ ነው። ቋንቋውን ከማወቅ ይጀምራል። ቋንቋውን ማወቅ ማለት አትሌቲክሱን የሚመራ ሰው የአትሌቲክሱን ቋንቋ ያውቀዋል፣ ይረዳዋል ወይ? ኦሎምፒክ ኮሚቴን የሚመራ ሰው በኦሎምፒክ ዙሪያ የተሟላ ግንዛቤና እውቀት ያለው ሰው ነው ወይ? እግር ኳሱን የሚመራ ቢሮክራሲውን ያውቀዋል፣ በዓለም አቀፍ ደረጃ ያለውን ቢሮክራሲ ያውቀዋል የሚለው ነገር የተሳሰረና የተቆላለፈ አንስተን የምንሰጣቸው ሰዎች ለስፖርቱ ሩቅ መሆናቸው ወደኋላ እንድንቀር ምክንያት የሆነ ይመስለኛል። ለእኔ አንዷ ትምህርት ለምንድን ነው መሪ ማውጣት ያልቻል ነው በዓለም አቀፍ ስፖርት ላይ የሚለውን እንደነዚህ ያሉ ነጥቦች ሊነሱ የሚችሉም የሚገባም ይመስለኛል። ሁለተኛው ትምህርት መሆን ያለበት ከቶማስ ባህ የሚገኘው ትምህርት ነው። ቶማስ ባህ የአይኦሲ ፕሬዚዳንት ሆነው ቆይተዋል። ታስታውሺ ይሁን አይሁን አላቅም ሳምሪ፣ ግን ያን ጊዜ በኢትዮጵያ ኦሎምፒክ ኮሚቴ ላይ ቅሬታ ሲመጣ የኢትዮጵያ ኦሎምፒክ ኮሚቴ ያደረገውና ስልጣኑን ለ4 ዓመት ያራዘመበት መንገድ ልክም አይደለም፣ ህገወጥ ነው፣ ነውርም ነው ተብሎ ብዙ ነገር ሲነሳ አንድ መከለያ ተደርጎ ይነሳ የነበረው እስኪ የአይኦሲ ፕሬዚዳንት ቶማስ ባህን ኤዋቸው ነበር ይባል የነበረው። የአይኦሲው ፕሬዚዳንት ቶማስ ባህ ግን የ2024 የፓሪስ ኦሎምፒክ ሊያበቃ ዋዜማው ላይ የተናገሩት ነገር ምንድን ነው? ይህን ስናወራት እዚህ ልጅ ከሆነ አላውቅም። ያኔ በንግግራቸው ምን አሉ? በእርግጥ አሉ የብዙ የዓለም አቀፍ ኦሎምፒክ ኮሚቴ አባላት እኔ ለሚቀጥሉትም ጊዜያቶች በፕሬዝደንትነት እንድቆይ ፈልገዋል፣ ጠይቀውኛልም አሉ በአደባባይ። ቀጠሉና ደግሞ እንደገና ምን አሉ? የአይኦሲ ፕሬዝዳንት ለመሆን እንድስማማና ከተስማማውም ደግሞ ቻርተሩን ጭምር ለማስቻል እሳቸውን በፕሬዝዳንትነት እንዲቀጥሉ ለማስቻል ቻርተሩን ጭምር እናሻሽልልህ አሉኛል። እኔ በስልጣን ላይ እንድቆይ ካላችሁ ፍላጎት አንጻር የሄዳችሁበት ርቀት የሚያስደስተኝ ቢሆንም ነገር ግን በስልጣን ለመቆየት ብዬ በእኔ ዘመን ቻርተር ሳሻሽል አልገኝም። በስልጣን ለመቆየት ሲል የኦሎምፒክን ቻርተር ያሻሻለ ተብዬ እንድነሳ አልፈልግም አሉ። ቀጠሉና ምን አሉ? በየሀገራችሁ ኦሎምፒክ ኮሚቴዎችን የምትመሩ ሰዎች እኔን መጥፎ ምሳሌ እንድታደርጉኝ አልፈልግም። ቶማስ ባህ ቆይቶ የለ እንዴ እኛስ እንዲህ አድርገን ብንቆይ ምናምን የሚል ይሄ ባድ ሞዴል ወይም በጥሩ ምሳሌ የማይሆን ሰው እንድታደርጉኝ አልፈልግም። እኔ እንድቆይ እኔን ከመደገፍ አንጻር ለነበራችሁ ዝግጁነት አመሰግናለሁ። ነገር ግን በአይኦሲ ቻርተር ላይ ምንም አይነት ማሻሻያ ግን አላደርግም አሉ። ለዛ ነው ሰኔ ላይ የሚለቁት። ስላልተፈለጉ አይደል፣ ምን እናርግልህ ስላልተባሉ አይደለም። ሳምሪ ኖ በእኔ ዘመን ይሄ ሲደረግ ማየት ፈቃደኛ አይደለሁም ስላሉ ነው። አንድ ጥያቄ ብቻ ጠይቄ ነው የምወርደው። እኛ እንዴት ነን ከዚህ አንጻር? የኢትዮጵያ ኦሎምፒክ ኮሚቴ እንዴት ነው ከዚህ አንጻር? ትምህርት ለሚፈልግ እዚህ ውስጥ ትምህርት አለ ብዬ ስለማመን
It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010.